ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 6 እና የመጨረሻውን ክፍል እንመለከታለን። በዚህ ክፍለ ጊዜ ትምህርታችን መነሻ የምናደርገው 3.32 ሜጀር ሚነራል ሪሶርስ ኦፍ አፍሪካ የሚለውን ነው። በባለፈው በክፍል 5 ዘ ሜጀር ሶይል ሪሶርስ ኦፍ አፍሪካ የሚለውን ተመልክተናል። ዊ ዲፋይን ዋት ሶይል፣ ኮምፖነንትስ ኦፍ ሶይል፣ ዋት ሜክስ ሶይልስ ዲፍረንት እና ዋት አር ዘ ሜጀር ሶይል ታይፕስ ኢን አፍሪካ የሚሉትን አይተናል። እንግዲህ እንደምታስታውሱት አኮርዲንግ ቱ ፋኦ አፍሪካ ውስጥ ወደ 18 የአፈር አይነቶች አሉ። ከነዚህ ውስጥ ኦልሞስት 66% ኦፍ አፍሪካን ኮንቲኔንት ከበር የሚያደርጉ የሚሸፍኑ 5 ዋና ዋና የአፈር አይነቶች እንዳሉ ተነጋግረናል። እነዚህ ማሪኖ ሶልስ፣ ሊፕቶ ሶልስ፣ ካምቢ ሶልስ፣ ፌራ ሶልስ እና ካልሲ ሶልስ እንደሆኑ እነሱን አንስተን ተወያይተን ነበረ። በዛሬው ክፍለ ጊዜ ትምህርታችን ደግሞ የአፍሪካ ዋና ዋና የማዕድን ሀብቶችን እናያለን። እንግዲህ አፍሪካ በማዕድን ሀብት የበለጸገች የምትባል አህጉር ነች። ኦፍኮርስ ዊ አር ፑር በት ዊ ሃቭ ቫንተጅድ ሚነራል ሪሶርስ፣ ያልተነካ የማዕድን ሀብት ያለን ግን ድሃ የምንባል አህጉሮች ነን ወይም ደግሞ አህጉር ነን። ግን አፍሪካ ሃዝ ሂውጅ ሚነራል ዌልስ፣ አፍሪካ ከፍተኛ የማዕድን ሀብት ያላት አህጉር ነች። አፍሪካ ሃዝ ሂውጅ ሚነራል ዌልስ፣ ከፍተኛ የማዕድን ሀብት አላት። አፍሪካ ኢዝ ሪች ኢን ሚነራል ሪሶርስ፣ አፍሪካ ኢዝ ሪች ኢን ሚነራል resources. We have a huge potential of mineral resource. Africa has a huge mineral resource ወይም ደግሞ mineral wells ወይም ደግሞ Africa is rich in minerals. Africa has untouched mineral resource. Africa has untouched mineral resources. ያልተነካ ከፍተኛ የማዕድን ሀብት ያላት አህጉር ነች። ለምንድን ነው አፍሪካ ከፍተኛ የማዕድን ሀብት ያላት? አፍሪካ ከፍተኛ የማዕድን ሀብት እንዲኖራት ያደረገው ምንድን ነው የሚለውን ስናነሳ ዋይ ዳዝ አፍሪካ ሃቭ ሪች ኢን ሚነራል ሪሶርስስ? ዋይ ዳዝ አፍሪካ ሃቭ ሪች ኢን ሚነራል ሪሶርስስ? ለምንድን ነው አፍሪካ በማዕድን ሀብት የበለጸገችው? ዚስ ኢዝ ቢካዝ ዘ ኮንቲኔንት ሃዝ ዘ ፎሎዊንግ ዩኒክ ፊቸርስ። ዚስ ኢዝ ቢካዝ ዘ ኮንቲኔንት ሃዝ ከፍተኛ የማዕድን ሀብት እንዲኖራት ያደረገው ምክንያት አንደኛ ሎንግ ጂኦሎጂካል ሂስትሪ፣ ሎንግ geological history, because Africa has long geological history. It makes Africa to be rich in mineral resource, a variety of climate types, You remember Africa has many climate types and regions, as we have discussed in Unit 2. ዩኒት ላይ እንደተወያየ ነው አፍሪካ በጣም ብዙ የክላይሜት አይነት አላት። ስለዚህ ይሄ ደግሞ የተለያየ የማዕድን ሀብት እንዲኖራት ካስቻሉ ምክንያቶች አንዱ ነው። ሶስተኛ ዳይቨርስ ላንድ ፎርምስ ኤንድ ባዮቲክ ሪሶርስ፣ ዳይቨርስ ላንድ ፎርምስ ኤንድ ባዮቲክ resources, that is a variety of natural vegetation and wildlife resources, many river basins and lakes, ብዙ ወንዞችና ሐይቆች አሏት አህጉር በመሆኗ፣ እንዲሁም ላርጅ ቴሪቶሪያል ላንድ This makes the continent to be rich in mineral resources. ሰፊ ምድር ያላት ሀገር ስለሆነች አፍሪካ is the second largest
ኮንቲኔንት ኢን ተርምስ ኦፍ ላንድ ሰርፌስ ኤሪያ ፎሎዊንግ ኤዥያን በመከተል በቆዳ ስፋት ወይም በመሬት ስፋት ሁለተኛዋ ታላቁ አህጉር ነች። ስለዚህ ላርጅ ቴሪቶሪያል ላንድ፣ ሜን ሪቨር ቤዝንስ ኤንድ ሌክስ፣ ዳይቨርስ ላንድ ፎርምስ ኤንድ ባዮቲክ ሪሶርስስ፣ ቫራይቲ ኦፍ ክላይሜት ታይፕስ ኤንድ ሎንግ ጂኦሎጂካል ሂስትሪ ያላት አህጉር በመሆኗ አፍሪካ ኢዝ ሪች ኢን ሚነራል ሪሶርስ ኦር አፍሪካ ሃዝ ሂውጅ ሚነራል ዌልስ። እንግዲህ ከአጠቃላይ የዓለም የማዕድን ሀብት አፍሪካ ምን ያህል ፐርሰንቱን አላት በእያንዳንዱ የሚለውን ስንመለከት ፍሮም the world's total mineral resources አፍሪካ has ካለቢ አጠቃላይ የማዕድን ሀብት አፍሪካ has 30% of world's mineral resource 30% of world's ሚኔራል ሪሶርስስ ያ ማለት ከዓለም የማዕድን ሀብት 1/3 አላት። በጣም በማዕድን የበለጸገች አህጉር ነች። ከዓለም የተፈጥሮ ጋዝ አፍሪካ 8% 8% ኦፍ ወርልድስ ናቹራል ጋዝ 8%ን የዓለም ናቹራል ጋዝ ትይዛለች። ከዓለም ኦይል ወይም ፔትሮሊየም ሪሶርስ ደግሞ 12%ን 12% ኦፍ ወርልድስ ኦይል ሪሶርስ ኦር ፔትሮሊየም። ከአፍሪካ የወርቅ ማዕድን 40%ን 40% ኦፍ ወርልድስ ጎልድ። ከዓለም የወርቅ ሀብት 40%ቱ አፍሪካ ውስጥ ነው የሚገኘው። እንዲሁም ከዓለም የክሮሚየም ፕላቲኒየም በተለይ ለእነዚህ ለኤሌክትሮኒክስ መስሪያ ከሚያገለግሉ ማዕድናት የክሮሚየም እና የፕላቲኒየም የዓለም 90%ቱን አፍሪካ ትይዛለች። 90% ኦፍ ወርልድስ ክሮሚየም ኤንድ ፕላቲኒየም ክሮሚየም ኤንድ ፕላቲነም they are the most important mineral resource for electronics በተለይ ለኤሌክትሮኒክስ ለባትሪ በተለይ ለአውሮፕላን ባትሪ ለሞባይል ባትሪ አሁን ደግሞ ለመኪና በኤሌክትሪክ ቻርጅ ለሚደረጉ መኪኖች ባትሪ መስሪያነት ከምንጠቀማቸው እንደ ክሮሚየም ፕላቲኒየም ከመሳሰሉ ማዕድናት አፍሪካ ብቻዋን 90%። እንግዲህ የቀረው የዓለም 10% በሌሎች አህጉር ነው የሚገኘው ማለት። ዚስ ማች አፍሪካ ኢዝ ሪች ኢን ሚነራል ሪሶርስ ኤንድ ፍሮም the world's total annual mineral production from the world's total annual minerals production በዓለም በየዓመቱ ከሚደረገው የማዕድናት ምርት ስለዚህ from the world's total annual mineral production በዓለም ላይ ከሚደረግ ዓመታዊ የማዕድናት ምርት አፍሪካ ፕሮዲውስስ 92% of world's platinum 92% of world's platinum በዓለም ከሚመረት ፕላቲኒየም 92%ን አፍሪካ ነች የምታመርተው። 89% of world's gold እንግዲህ አፍሪካ 40%ን የዓለም ወርቅ ሀብት ትይዛለች። በዓመት ከሚመረተው በዓለም ላይ ከሚመረተው ዓመታዊ የወርቅ መጠን ደግሞ 89%ን ታመርታለች። 71% of world's cobalt 71%ን የዓለም የኮባልት ምርት አፍሪካ ታመርታለች። 75% ኦፍ ወርልድስ ዲያመንድ 60% ኦፍ ወርልድስ ክሮሚየም 60% ኦፍ ወርልድስ
chromium, and 49% of world's manganese. 49% of world's ማንጋነስ ታመርታለች። እንግዲህ አፍሪካ በማዕድን ሀብት ብቻ አይደለም በአመታዊ የማዕድናት ምርትም በተለይ በእነዚህ በፕላቲኒየም፣ በጎልድ፣ በኮባልት፣ በዲያመንድ፣ በክሮሚየም እና በማንጋነስ ከዓለም ቀዳሚ አህጉር ነች። እንግዲህ 92%ን የዓለም ፕላቲኒየም፣ 89%ን የዓለም ወርቅ፣ 71%ን የዓለም ኮባልት፣ 75%ን የዓለም ዲያመንድ፣ 60%ን የዓለም ክሮሚየም እና 49%ን የዓለም ማንጋነስ በማምረት ቀዳሚ አህጉር ነች ማለት ነው። እንግዲህ በአፍሪካ በማዕድን ሀብታቸውና በአመታዊ ምርታቸው ቀዳሚ የሚባሉ አንዳንድ ሀገራትን ስንመለከት ዘ ሊዲንግ ሚነራል ፕሮዲሲንግ አፍሪካን ካንትሪስ ዘ ሊዲንግ ሚነራል ፕሮዲሲንግ አፍሪካን ካንትሪስ አፍሪካን ካንትሪስ ስንመለከት ለምሳሌ ፍሮም አፍሪካን ካንትሪስ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 1 ዲሞክራቲክ ሪፐብሊክ ኦፍ ኮንጎ it is the first cobalt producer in the world, the first cobalt producer in the world በዓለም እንግዲህ በኮባልት ያው አፍሪካ ነች ቀዳሚዋ። ከአፍሪካ ሀገራት ደግሞ ቀዳሚዋ የኮባልት አምራች ሀገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። ኢት ፕሮዲውስ ኦልሞስት 50% ኦፍ ዘ ወርልድስ ኮባልት ፕሮዳክሽን። ኢት ፕሮዲውስስ almost 50% of the world's cobalt production የዓለምን ኮባልት ፕሮዳክሽን 50% ኦልሞስት ሃፍ የሚሆነውን 50% የሚሆነውን ታመርታለች። ስለዚህ በኮባልት ቀዳሚ ነች ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። እሱም ብቻ አይደለም ኢት ኢዝ ኦልሶ ዘ ፈርስት ኢን ታንታለም ፕሮዳክሽን ኢን ዘ ወርልድ it is also the first in tantalum in tantalum production በዓለምም በአፍሪካም ቀዳሚ ነች። እሱም ብቻ አይደለም copper production, it is the leading copper producer in Africa. It is the leading copper producer in Africa and the fourth in the world. በዓለም በኮፐር ምርቷ አራተኛ ነች ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። በአፍሪካ ግን ቀዳሚ የኮፐር አምራች ነች። ሁለተኛ ሪፐብሊክ ኦፍ ሳውዝ አፍሪካን ስናነሳ ሪፐብሊክ ኦፍ ሳውዝ አፍሪካ ኢት ኢዝ ዘ ፈርስት ኢን ፕላቲኒየም ፕሮዳክሽን። ኢት ኢዝ the world's first platinum producer በዓለም በፕላቲኒየም ምርት ቀዳሚ ነች። and the second gold producer in Africa and in the world. The second gold producer in Africa, following Ghana, and
the 10th in the world, the 10th in the world በወርቅ ምርት በአፍሪካ ሁለተኛ ነች፣ በዓለም 10ኛ ነች። እሱም ብቻ አይደለም፣ በክሮሚየም ምርት በዓለምም በአፍሪካም አንደኛ ነች። it is the world's first producer of chromium በዓለምም በአፍሪካም በክሮሚየም ምርት ቀዳሚ ሀገር ነች። and it is the first producer of iron in Africa. It is the first iron producer in Africa. በአፍሪካ በብረት ማዕድን ምርት ቀዳሚ ነች። and the sixth in the world በዓለም ደግሞ ስድስተኛ ነች። and the sixth in the world በአይረን ምርት በዓለም ስድስተኛ ነች፣ በአፍሪካ አንደኛ ነች። በማንጋነስ ምርት በዓለምም በአፍሪካም ቀዳሚ ነች። it is the world's first producer of manganese በማንጋነስ ምርት በዓለምም በአፍሪካም ቀዳሚ ሀገር ነች። ስለዚህ በፕላቲኒየም በክሮሚየም እና በማንጋነስ በአፍሪካም በዓለምም ቀዳሚ ስትሆን በአይረን በአፍሪካ ቀዳሚ ነች፣ በዓለም ስድስተኛ ነች። በወርቅ ምርት በአፍሪካ ሁለተኛ ነች፣ በዓለም 10ኛ ነች። ሶስተኛ ጋናን ስንመለከት ጋና ሪፐብሊክ ኦፍ ጋና it is the first gold producer in Africa and the 7th in the world. It is the first gold producer in Africa and the 7th in the world. በወርቅ ምርት በአፍሪካ ቀዳሚ ነች። ማነው ደቡብ አፍሪካን አስከትላ ማለት ነው። በዓለም ደግሞ ሰባተኛ ነች። ሰባተኛ የወርቅ ከፍተኛ አምራች ሀገር ነች። ለምሳሌ ሌላ ሀገር ስናነሳ በአፍሪካ ጊኒ ለምሳሌ ብናነሳ ጊኒ it is the first in አልሙኒየም ቦክሳይት ወይም ደግሞ ኦሮፍ አልሙኒየም በማምረት በአፍሪካ ቀዳሚ ነች፣ በዓለም ሁለተኛ ነች። it is the leading producer of bauxite or of aluminum in Africa and second in the world በዓለም ሁለተኛ ነች። በቦክሳይት ወይም በኦሮፍ አልሙኒየም በአልሙኒየም ዝቃጭ ወይም አልሙኒየም በሚመረትበት የቦክሳይት ሮ ማቴሪያል በዓለም ሁለተኛ ነች፣ በአፍሪካ ቀዳሚ ነች። ዛምቢያን ስናነሳ ከአፍሪካ ሀገሮች አምስተኛ ዛምቢያ። ለምሳሌ ዛምቢያን ብናነሳ ዛምቢያ በኮፐር ሪፐብሊክ ምንነው ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ተከትላ ሁለተኛ ሀገር ነች። ዘ ሰከንድ ኮፐር ፕሮዲሰር ኢን አፍሪካ ዘ ሰከንድ ሊዲንግ ኮፐር ፕሮዲውሰር ኢን አፍሪካ ፎሎዊንግ ዲሞክራቲክ ሪፐብሊክ ኦፍ
Congo, and the seventh in the world. It is the seventh in the world by copper production. በዓለም ሰባተኛ ነች። በአፍሪካ በኮፐር ምርት ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ተከትላ ሁለተኛ ከፍተኛ አምራች ሀገር ነች። አገራችንን ኢትዮጵያን ስንመለከት እንግዲህ ስድስተኛ ኢትዮጵያ እናንሳና ይበቃናል። ኢትዮጵያ እንግዲህ ከፍተኛ የማዕድን ሀብት ካላቸው ሀገሮች ውስጥ ነው የምትመደበው፣ ግን በጣም ቀዳሚ ከሚባሉት ውስጥ አትመደብም። በአፍሪካ ቀዳሚ ከሚባሉት ውስጥ የምትመደበው በታንታለም ነው። ኢት ኢዝ ዘ ሰርድ ታንታለም ፕሮዲውሰር ኢን አፍሪካ በአፍሪካ ሶስተኛ ነች፣ በዓለም ስድስተኛ ነች። and the sixth in the world. ስለዚህ ሀገራችን ብዙ ማዕድናት ያላት ቢሆንም በደረጃ በማዕድን ምርቷ በደረጃ የምትቀመጠው አፍሪካ ውስጥ በሶስተኛ በታንታለም፣ በዓለም በስድስተኛ ደረጃ የምትቀመጠው በታንታለም የማዕድን ምርት ነው ማለት ነው። ስለዚህ አፍሪካ እንዳጠቃላይ በማዕድን ሀብት የበለጸገች አህጉር ነች ብለን ልንደመድም እንችላለን። ነገር ግን ምንም እንኳ አፍሪካ በማዕድን ሀብት የበለጸገች ብትሆንም ካላት ማዕድን ግን ያን ያክል ኢኮኖሚዋን የሚለውጥ ነገር አግኝታለች ማለት አንችልም። ሶ ሌተሲ ፕሮብለምስ ፌስድ ባይ ሚነራል ሪሶርስ ዩቲላይዜሽን ኢን አፍሪካ problems faced by mineral resource utilization in Africa እንግዲህ ምንም እንኳ ሂውጅ ፖቴንሻል ቢኖራትም the continent is not much benefited from its mineral resource, although Africa has huge mineral resources the continent is not much benefited. It is not much benefited from its mineral resource. Benefited from its mineral resources. ምንም እንኳ ከፍተኛ የማዕድን ሀብት ያላት አህጉር ብትሆንም ካላት ማዕድን ግን ያን ያክል ተጠቃሚ ናት ማለት አይቻልም። the mining sector የማዕድን ሴክተሩ በጣም ዝቅተኛ የሚባል ነው። the mining sector is at the low level of development in Africa. the mining sector is at low level of development in Africa. በዝቅተኛ የእድገት ደረጃ ላይ ያለ የሚባል ነው። this is because of the following problems. ለምን ነው ከፍተኛ ፖቴንሻል እያላት ሂውጅ ሚነራል ሪሶርስ እያላት ያን ያክል ያልተጠቀመችው የማይኒንግ ሴክተር ያን ያክል ያላደገው ብለን ስናስብ it is because of the following problems. This is because of the following problems. በሚከተሉት ችግሮች ነው። አንደኛው ሌጋሲ ኦፍ ኮሎኒያሊዝም ነው። የቅኝ ግዛት ትቶት ያለፈው ጠባሳ አንደኛው ሌጋሲ
ሌጋሲ ኦፍ ኮሎኒያሊዝም ቅኝ ግዛት ትቶት ያለፈው ጠባሳ አንደኛው ችግር ነው። ኢቨን ናዌዴይስ በእጅ አዙር የአደጉት የሰለጠኑት የሚባሉ በተለይ የአውሮፓ ሀገራት እና አሜሪካ አንዳንድ የአፍሪካ ሀገራትን አሁንም በቅኝ ግዛት በእጅ አዙር ይዘዋቸዋል። ለምሳሌ ማዕድናቸውን በብዛት የሚያወጡት የእነሱ ካምፓኒዎች ናቸው። ስለዚህ ከማዕድናቸው የበለጠ ተጠቃሚዎቹ የእነሱ ካምፓኒ ወይም ደግሞ የቀድሞ ቅኝ ገዢዎቻቸው ወይም ደግሞ የውጭ ካምፓኒዎች ናቸው ማለት። ስለዚህ አንደኛው ሌጋሲ ኦፍ ኮሎኒያሊዝም ነው። ሁለተኛው ፑር ማኔጅመንት ነው። ፑር ማኔጅመንት ራሱ የአፍሪካ መሪዎች የአፍሪካ መሪዎች የሀብት አያያዝ ሀብታቸውን ማኔጅ የሚያደርጉበት መንገድ ደካማ መሆኑ ፑር ማኔጅመንት። ሶስተኛው ላክ ኦፍ ስኪልድ ሂውማን ሌበር ኢን ዘ ሴክተር ነው። በተለይ በማይኒንግ ሴክተር በማይኒንግ ኢንጂነሪንግ ያለው የሰው ኃይል በጣም አነስተኛ መሆኑ ላክ ኦፍ ስኪልድ ሂውማን ሌበር ኢን ዘ ሴክተር ኢን ዘ ማይኒንግ ሴክተር ያለው የሰለጠነ የሰው ኃይል በጣም አነስተኛ መሆኑ። ሌላኛው ላክ ኦፍ ኢንቨስትመንት መኒ ነው። ላክ ኦፍ ኢንቨስትመንት መኒ የገንዘብ እጥረት። ላክ ኦፍ ቴክኖሎጂ ላክ ኦፍ ቴክኖሎጂ የቴክኖሎጂ የመሳሪያ እጥረት። ፖለቲካል ኢንስቴቢሊቲ ኦፍኮርስ አንዳንድ ቦታ ላይ ማዕድናት ራሱ የፖለቲካ ቀውስ ምክንያት ይሆናሉ። ፖለቲካል ኢንስቴቢሊቲ ኤንድ ተርሞይል ፖለቲካል ኢንስቴቢሊቲ እንግዲህ አንድ ሀገር ፖለቲካሊ ካልተረጋጋ ልማት የሚባለው ነገር አይታሰብም። አይደለም መሬቱ ከርሰ ምድር ውስጥ ያለውን የተፈጥሮ ሀብት አውጥቶ መጠቀም ወደ ኢኮኖሚ ማስገባት ማደግ ይቅርና መሬቱ ላይ መኖር ራሱ አስቸጋሪ ሊሆን ይችላል። ምክንያቱም ጦርነት ካለ የፖለቲካ ለመረጋጋት ካለ መኖር ስለማይቻል፣ ስለዚህ ፖለቲካል ኢንስቴቢሊቲ፣ ጀነራል ኔግሌክት ቱ ሴክተር ለማይኒንግ ሴክተር ያለው ግምት አነስተኛ መሆኑ ጀነራል ኔግሌክት ቱ ሴክተር ኔግሌክት ቱ ሴክተር ለሴክተሩ ያለው እንደ እርሻ እንደ ሌሎች የኢኮኖሚ ሴክተሮች ያለው ግምት ያለው ትኩረት አነስተኛ መሆኑ እና ሞስት ኦፍ ዘ ታይም ማይኒንጋችን ስሞል ስኬል ማይኒንግ መሆኑ ስሞል ስኬል ማይኒንግ እነዚህ ሳም ኦፍ ዘ ፕሮብለምስ ዛት ኖት ማች ቤኔፊትድ ፍሮም አወር ሚነራል ሪሶርስ ካለን የተፈጥሮ ሀብት የማዕድን ሀብት በተለይ አፍሪካ ተጠቃሚ እንዳትሆን ያደረጓት ማነቆች፣ ችግሮች በጥቂቱ እነዚህ ናቸው ማለት ነው። ኤንድ ኢት ኢዝ ኦል አባውት ሚነራል ሪሶርስ ኦፍ አፍሪካ። ዘ ኔክስት ዋን ኢዝ 3.4 ሜጀር ናቹራል vegetation and wildlife of Africa. Major natural vegetation and wildlife life of Africa. የአፍሪካ የተፈጥሮ ደንና የዱር እንስሳት የሚለውን እንመለከታለን። አክቹዋሊ ኢት ኢዝ ዘ ላስት ቶፒክ ኦፍ ዘ ዩኒት። መጀመሪያ ሜጀር ናቹራል ቬጂቴሽን የሚለውን እንመልከት። 3.41 ሜጀር ናቹራል ቬጂቴሽን ኦፍ አፍሪካ የአፍሪካ ዋናና የተፈጥሮ ደኖች ወይም ደግሞ ናቹራል ቬጂቴሽን የሚለውን እንመልከት። እንግዲህ ቬጂቴሽን ወይም ናቹራል ቬጂቴሽን በተመለከተ የሚከተሉትን ጥያቄዎች እናነሳለን። ዋን ዋት ኢዝ ቬጂቴሽን? ቬጂቴሽን ራሱ ምንድን ነው? ዋት ኢዝ ቬጂቴሽን? ዋት ዱ ባይ ናቹራል ቬጂቴሽን? ዋት ዱ ዊ ሚን ባይ ናቹራል ቬጂቴሽን? የተፈጥሮ ደን ስንል ምን ማለታችን ነው?
What are the factors that affect the distribution and composition of natural vegetation? What are the factors that affect the distribution and composition of natural vegetation in Africa or in general natural vegetation የሚለውን እናነሳለን። ኤንድ መጨረሻ ላይ ዋት አር ዘ ሜጀር ግሩፕስ ኦፍ ናቹራል ቬጂቴሽን ኢን አፍሪካ የሚሉትን እናነሳለን። ዋት አር ዘ ሜጀር ግሩፕስ ኦፍ ናቹራል ቬጂቴሽን ኢን አፍሪካ የሚሉ 4 መሰረታዊ ጥያቄዎችን እናነሳለን። እንግዲህ ቬጂቴሽን የሚለውን ዲፋይን እናደርግ። ዋት ኢዝ ቬጂቴሽን? ቬጂቴሽን ስንል ምን ደን ስንል ምን ማለታችን ነው? እንግዲህ ደን ስንል ኢት ኢዝ ኤ ጀነራል ተርም ዊ ዩዝ ቱ ሪፈር ኦል ሊቪንግ ፕላንትስ። ኢት ኢዝ ኤ ጀነራል ተርም ዊ ዩዝ ቱ refer all living plants. Vegetation means simply all living plants ማለት ነው። all living plants እንግዲህ ህይወት ያላቸውን እጽዋት በሙሉ ለመጥራት የምንጠቀምበት ጀነራል ተርም ነው። or vegetation ስንል it is a plant community that consists trees and grasses ማለት ነው። is a plant community that consists of trees and grasses የዛፎችና የሳሮች ስብስብ የሆነ የእጽዋት ስብስብ ቬጂቴሽን እንለዋለን። ወይም ባዮሎጂካሊ ቬጂቴሽን ኢዝ ኖውን አስ ፍሎራ ይባላል። ባዮሎጂካሊ ኢት ኢዝ ኖውን አስ ፍሎራ biologically it is known as flora። እንግዲህ ኢኮሲስተም ፊዚካል ፋክተርስ አሉ፣ ሊቪንግ ኦርጋኒዝምስ አሉ። ሊቪንግ ኦርጋኒዝም ፍሎራ እና ፋውና እያልን እንጠራቸዋለን። ፍሎራ ስንል ዊ ሚን ዳት ፕላንትስ ማለት ነው። ፋውና ስንል ወይም ፋውና ማለት ደግሞ አኒማልስ ማለት ነው። ስለዚህ ቬጂቴሽን ስንል ባዮሎጂካሊ ዊ ሚን ዳት ፍሎራ ደ ፕላንት ኮሚኒቲ ኦል ሊቪንግ ፕላንትስ ሪፈርስ ቱ ቬጂቴሽን። እንግዲህ ቬጂቴሽን የሚለው ላይ ደግሞ ናቹራል የሚል ፕሪፊክስ ስንጨምርበት ናቹራል ቬጂቴሽን ምን ማለት ነው የሚለውን እናያለን። ናቹራል ቬጂቴሽን ዋት ዱ ዩ ሚን ባይ ናቹራል ቬጂቴሽን? ናቹራል ቬጂቴሽን እንግዲህ ስሙ ራሱ እንደሚያመለክተው ፕላንት ኮሚኒቲ ዛት ሃቭ ቢን ግሮውን ኢን አን ኤሪያ as a result of the natural conditions of the natural environment. Plant community that have been growing as a result of the natural conditions of the natural environment. የሰው ልጅ ሳይተክላቸው ተፈጥሮ ባመቻቸው ተፈጥሯዊ ሁኔታ የበቀሉ የእጽዋት ስብስብ ፕላንት ኮሚኒቲ ይባላል። ወይም ምንድን ነው ናቹራል ቬጂቴሽን ይባላል። ወይም ናቹራል ቬጂቴሽን ስንል ፕላንት ኮሚኒቲ ዳት ግሮ ኢን ኤ ፓርቲኩላር ኤሪያ ዊዛውት ሂውማን ኢፈርት ማለት ፕላንት community that growing in a particular area without human efforts የሰው ልጅ ሳይተክላቸው ሳይንከባከባቸው በተፈጥሮ
ቢካዝ ኦፍ ዘ ናቹራል ኮንዲሽንስ ኦፍ ዘ ኤንቫይሮንመንት ያደጉ የእጽዋት ስብስብ ናቹራል ቬጂቴሽን እየተባሉ ይጠራሉ። ኤንድ ናቹራል ቬጂቴሽን they can be classified into different groups based on different parameters. Natural vegetation can be classified into different groups, based on one, ለምሳሌ the type of plant composition, ለምሳሌ ፎረስት ሚክስድ ዴሲዲየስ ሳቫና እያልን ልንከፍላቸው እንችላለን። ፎረስት ዌን they are dominated by trees, mixed deciduous trees plus grass including እነዚህ ዶርፍ ትሪስ ወይም ምንድነው የምንላቸው ሽረብስ ኦር ስክረብስ ቁጥቋጦዎች ምናምን። ሳቫና ዶሚኔትድ ባይ ግራስ። ስለዚህ የተፈጥሮ ደኖች based on the type of the plant composition, their plant composition based on the dominant plant composition በተለያየ as forest, mixed deciduous, ሳቫና እያልን እንደምንከፍላቸው ልንከፍላቸው እንችላለን። second, based on the prevailing climate types, based on the prevailing climate types, ለምሳሌ ትሮፒካል ቬጂቴሽን፣ ቴምፕሬት ቬጂቴሽን፣ ታንድራ ቬጂቴሽን እያል ልንከፍላቸው እንችላለን። ለምሳሌ ትሮፒካል ቬጂቴሽን፣ ቴምፕሬት ቬጂቴሽን፣ ታንድራ ቬጂቴሽን እያል based on the prevailing climate type እንደ አየር ሁኔታው በተለያየ ግሩፕ ልንከፍላቸው እንችላለን። based on their topography or altitude, based on their topography or altitude ለምሳሌ based on their topography or altitude ሃይላንድ ቬጂቴሽን እና ሎውላንድ ቬጂቴሽን ብለን እንከፍላቸዋለን። in general ሃይላንድ ቬጂቴሽን and ሎውላንድ ቬጂቴሽን ሃይላንድ ቬጂቴሽን ራሱ እንደየ ፕላንት ኮምፖዚሽን ናቸው ደግሞ በተለያየ እንከፍላቸዋለን። ሎውላንድም እንዲሁ ግን ቤዝድ ኦን ቶፖግራፊ ኦር አልቲቱድ ኢን ጀነራል ሃይላንድ እና ሎውላንድ እያልን ልንከፍላቸው እንችላለን። ስለዚህ ፕላንት ኮምፖዚሽን ወይም እነዚህ ናቹራል ቬጂቴሽን የምንላቸውን based on the dominant plant composition, the prevailing climate type where they grow, and based on their topography or altitude, or based on the altitude or topography where they grow, በተለያየ ካቴጎሪ ወይም ደግሞ ግሩፕ እንከፍላቸዋለን ማለት ነው። ሌላው እዚህ ጋር የምናነሳው ፋክተርስ ዳት አፌክት ዘ ዲስትሪቢሽን ኤንድ ኮምፖዚሽን ኦፍ ፕላንትስ ወይም ናቹራል ቬጂቴሽን። እንግዲህ የተፈጥሮ ደን ዲስትሪቢሽን እና ኮምፖዚሽን ከቦታ ቦታ ይለያያል። ለምን ይለያያል? ቢኮዝ ኦፍ ዘ ፎሎዊንግ ፋክተርስ ዛት አፌክት ዲስትሪቢሽን ኤንድ composition of natural vegetation or plants. እንግዲህ የተለያየ ቦታ የተለያየ መጠን ያለው የተፈጥሮ ደን ይኖራል። አንዳንድ ቦታ በጣም ሰፊ ቦታ፣ አንዳንድ ቦታ ደግሞ በጣም ውስን። ኢቭን በየቦታው ያለው የፕላንት ኮምፖዚሽን ከቦታ ቦታ ይለያያል። ስለዚህ the distribution of plants and their composition is affected by the following factors. The distribution and composition of plants, the distribution and composition of
plants can be affected by one, the nature of climate, that means the temperature, the precipitation, or the humidity, the light conditions of the area, based on climate, based on the nature of the landform, እንደ መልክዓ ምድሩ ሁኔታ ይለያያሉ። based on the soil types, the types of soils, እንደ አፈሩ አይነት ራሱ ይለያያሉ። and based on biotic factors or other biotic factors ወይም other living organisms። እንግዲህ የእጽዋት ስብስብና ስርጭት ከቦታ ቦታ እንዲለያይ ሊያደርጉ የሚችሉ ምክንያቶች እነዚህ ናቸው። ሌላው ከዚህ ቀጥሎ የምናየው ዲስትሪቢዩሽን ኦፍ ሜጀር ናቹራል ቬጂቴሽን ኢን አፍሪካ የሚለውን ነው። the major natural vegetations in Africa, the major natural vegetations in Africa, the major natural vegetation. To understand the major natural vegetation in Africa and their distribution, remember the major climate types and regions of Africa. ወደ 8 አይነት climate types and regions አይተናል። ስለዚህ ከነሱ ጋር ሪሌት አድርጋችሁ ማንበብ ትችላላችሁ። ዩኒት 2 climate types and regions of Africa ከሚለው ጋር እያገናኛችሁ ማንበብ ትችላላችሁ። ነገር ግን አፍሪካ ውስጥ ያሉ የተፈጥሮ ደኖች በሁለት ይከፈላሉ። primarily or broadly they are classified into 2, the natural vegetation of Africa are generally classified into two በሁለት እንከፍላቸዋለን። the tropical category of natural vegetation and the subtropical category of natural vegetation። አንደኛ tropical category of natural vegetation, and second subtropical category of natural vegetation ብለን በሁለት እንከፍላቸዋለን። ትሮፒካል ካቴጎሪዎች ደግሞ በሚከተሉት ይከፈላሉ። the tropical categories of natural vegetation include the following: the tropical category of the natural vegetation includes the following: 1, tropical rainforest, tropical rainforest. Second, tropical moist deciduous, forest ወይም የትሮፒካል ሞንሱን የምንለው ማለት ነው። ትሮፒካል ድራይ ፎረስት፣ ወይም ሳቫና፣ ትሮፒካል ሽረብስ፣ or semi-arid vegetation, tropical desert, እና ትሮፒካል ማውንቴን ፎረስት።
ፎረስት ተብሎ ይከፈላል። እንግዲህ ትሮፒካል ሬን ፎረስት ኢትስ ኮመን ኢን ትሮፒካል ሬን ፎረስት ክላይሜት፣ ትሮፒካል ሞይስት ዴሲዴስ ኢን ትሮፒካል ሞንሱን፣ ትሮፒካል ድራይ ፎረስት ኦር ሳቫና ኢን ትሮፒካል ዌት ድራይ ኦር ሳቫና ክላይሜት፣ ትሮፒካል ሽረብስ ኢን ትሮፒካል ሴሚ አሪድ ኦር ስቲፒ ክላይሜት፣ ትሮፒካል ዴዘርት ኢን ትሮፒካል ወይም ደግሞ ሃይፐር አሪድ ክላይሜት፣ ትሮፒካል ማውንቴን ፎረስት ኢን ትሮፒካል ማውንቴን ወይም ማውንቴንስ ክላይሜት ኤሪያስ የሚበቅሉ የዛፍ ስብስቦችን ይይዛሉ። ኤን ዘ ሳብትሮፒካል ካቴጎሪ ኦፍ ናቹራል ቬጂቴሽን include the following: 1. Subtropical humid forests, subtropical dry forests, subtropical steppe or grassland, እና ሳብትሮፒካል ማውንቴን ፎረስቶችን ይይዛሉ። ለምሳሌ ሳብትሮፒካል ሂሚድ ኢን ሜዲትራኒያን ክላይሜት ሪጅን፣ ሳብትሮፒካል ድራይ ፎረስት ኢን ሳብትሮፒካል ዴዘርት ሪጅንስ፣ ሳብትሮፒካል ስቲፒ ኦር ግራስላንድ ኢን ሳብትሮፒካል ሴሚ አሪድ እና ሳብትሮፒካል ማውንቴን ኢን ዘ ሃይላንድስ ኦፍ አትላስ ኤንድ ድራክነስበርግ ማውንቴን አካባቢ የሚገኙ የተፈጥሮ ደኖችን ይይዛሉ ማለት ነው። እያንዳንዳቸውን አንመለከትም። መጽሐፋችሁ ላይ ሂዳችሁ ከየትኛው የክላይሜት አይነት ጋር ማች እንደሚያደርጉ ማየት እና ማንበብ ትችላላችሁ። ሌላው ዋይልድ ላይፍ ሪሶርስ ኢን አፍሪካ የሚለውን ነው የምናነሳው። ዋይልድ ላይፍ ሪሶርስስ ኢን አፍሪካ 3.42 ዋይልድ ላይፍ ኦፍ አፍሪካ because Africa is rich in different natural vegetation. Africa has a diverse wildlife resource. Because Africa is rich in natural vegetation. By the way, in terms of natural vegetation, Africa consists about 20% of the world's natural vegetation. Rich in natural vegetation, it has a more diversified wildlife resource. ከፍተኛ የዱር እንስሳት ሀብትም አላት። የዱር እንስሳት ኢቨን ኢንደሚክ የሚባሉ ሀገር ውስጡ ብቻ የሚገኙ የትኛውም ዓለም የማይገኙ የዱር እንስሳት አላት። እንግዲህ የዱር እንስሳቱ the wild animals in Africa include ማማልስ አጥቢዎችን ይይዛሉ ወይም አጥቢዎች ይገኛሉ። ማማልስ እንግዲህ ብዙ አይነት የማማል አይነቶች አሉ። በርድስ አፍሪካ ውስጥ ከ2000 በላይ more than 2000 species of birds አሉ። reptiles insects የተለያዩ ነፍሳት አኳቲክ ወይም እነዚህ ማሪን ላይፍስ የምንላቸው ማሪን ላይፍስ የሚባሉትን ያካትታሉ ማለት ነው። ስለዚህ አፍሪካ በተፈጥሮ የደን ሀብት የበለጸገች በመሆኗ ወይ ደግሞ ሪች ኢን ናቹራል ቬጂቴሽን ብዙ አይነት የዱር እንስሳት ሀብት ያላት አህጉር ነች በሚለው እንደመድማለን ማለት ነው። ኤንድ ኢትስ ኦል አባውት ዩኒት 3
ዩኒት 3 በዚህ እንጨርሳለን። በቀጣይ በዩኒት 4 እንገናኛለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። እስከዛው ደህና ሁኑ።